ሰላም እንደናችሁ ሁሉ ሰላም ነው ሁሉ አማን ነው ለጋው ሁሉ ሰላም ፈጣሪ የተመሰገነ ይሁን ዛሬም እንግዲህ ደግሞ ፈጣሪ ፈቅዶ እንግዲህ ሌላኛውን ቪዲዮ እንግዲህ ደግሞ ከች ብያለሁ ማለት ነው እንደተለመደው በጥሩ ጊዜ እንደሚኖረን ተስፋ አደርጋለሁና ተም ደግሞ በጥሞና በትግስት እንግዲህ እንድታዳምጡልኝ በታላቅ አክብሮት ነው የምጠይቀው ማለት ነው እንግዲህ ዛሬ የምንቀጥለው ቪዲዮ እንግዲህ ከባለፈው ይቀጥለውን ወደ ጥልቁ ዩኒቨርስ እንግዲህ የመጓዝ ጉዞ ነው ማለት ነው የምናደርገው እንግዲህ በባለፈው እንግዲህ በክፍል 1 በሆነው እንግዲህ በቪዲዮ እንግዲህ ወደ ሚልኪ ዌይ ጋላክሲ እንግዲህ በመጓዝ የሚልኪ ዌይ ጋላክሲን እንግዲህ የመካከለኛውን እንግዲህ የብርሃን ጉድጓድ ወይ ደግሞ ዘ ዋይት ሆል ተብሎ የሚጠራው ስፍራ እንዲሁም ደግሞ ሌሎችን የሚልኪ ዌይ ጋላክሲን ስፍራዎችን በተወሰነ መልኩ እንግዲህ መረጃዎችን አካፍያቸው ማጠናቀቅ ይታወሳል ማለት ነው ዛሬስ ደግሞ ምንድነው የምናደርገው ዛሬ ደግሞ ወደ ሌሎች ወደ ጥልቁ ዩኒቨርስ ውስጥ እየገባ ይህን ዩኒቨርሱን እንግዲህ እያሰስን ዩኒቨርሳችን እንግዲህ የያዛቸው ጥልቅ ሚስጥሮች እጅግ የሚደንቁ እጅግ የሚያስደምሙ ዩኒቨርስ ውስጥ የምናገኛቸው በብርሃን የተሞሉ ክስተቶችን እናያለን ማለት ነው ይሄን እንግዲህ የፈጣሪን ታላቅ ስራ የፈጣሪን ታላቅነት የፈጣሪን ሁሉን ቻይነት የፈጣሪን ለዋላዊነት የፈጣሪን እንግዲህ ምልኩነትን እጅግ ፍንጥቅ አድርጎ የሚያሳየነው ይህንን የዩኒቨርስ ጉዞ እናደርጋለን ማለት ነው አሁን ጉዞ ወደ ጥልቁ ዩኒቨርስ ተከተሉኝ መልካም ቆይታ እንግዲህ ዝጋ እንግዲህ እንደምታዩት በዚህ ክብ በሆነ ነገር ውስጥ እጅግ የሚደንቅ ነገር እናያለን ዩኒቨርሳችን እንግዲህ እንደነዚህ አይነት ነገሮች እጅግ አስደናቂ ነገሮች የተሞላ ነው ዩኒቨርሳችን ይህንን በመሰሉ እጅግ በረቀቁ እጅግ በሚያስደንቁ እጅግ በሚያስደምሙ ክስተቶችና በእነዚህ አይነት ነገሮች ሁሉ የተሞላ ነው ማለት ነው በየትኛውም ዩኒቨርሱ አቅጣጫ ብትጓዙ የሰው ልጅ ፈጽሞ በአይምሮአችን ልናስባቸው የማንችላቸውን ከውቀታችን ከጥበባችን ከችሎታችን ውጪ የሆኑ የፈጣሪን ታላቅ ሁሉን ቻይነት የፈጣሪን ታላቅ ሉዓላዊነት ፍንጥቅ አድርገው የሚያሳዩ እጅግ በብዙ ክስተቶች የተሞላ ነው ማለት ነው ዩኒቨርሳችን የእናንተ ስራ ማየት መደመም መደነቅ ማለት ነው በፈጣሪ ስራ ማየት በፈጣሪን ስራ ማየት በፈጣሪ ስራ መደመም በፈጣሪ ስራ መደነቅ ነው ማለት ነው ይሄ የፈጣሪን ታላቅ ችሎታ የፈጣሪን ታላቅ ብሉዕነትን ፍንጥቅ አድርገው የሚያሳዩትን ዩኒቨርሱን እጅግ የሚያስደንቁ ክስተቶችን ማየታችንን እንቀጥላለን ማለት ነው እንቀጥላለን ይሄንን ሁሉ ስናይ የዩኒቨርሱን ስፋት የዩኒቨርሱን ፈጽሞ በሰው አይምሮ ከሚገመተው በላይ ስፋቱን ጥልቀቱን ስናይ የፈጣሪን ታላቅነት የኛን ደግሞ ምንምነት በሚገባ እንረዳለን ማለት ነው ከፈጣሪ ችሎታ ከፈጣሪ አፈጣጠር ከፈጣሪ ከፈጠረው ከታላቁ ዩኒቨርስ በላይ እኛስ ምንድነን እኛ ደግሞ ምንም ነን ማለት ነው ነገር ግን በፈጣሪ ዘንድ ትልቅ ቦታ የተሰጠን ነገር ግን በራሳችን ምንም ይሆንን ፍጥረት ነን ማለት ነው ስለዚህ የዚህ ቪዲዮ ዋና ዓላማ የፈጣሪን ታላቅነት የፈጣሪን ሁሉን ቻይነት የፈጣሪን ሉዓላዊነት የፈጣሪን ግዙፍነት አንድሮሜዳ ጋላክሲ ዋው ሳላስበው ወደ እይታ ይመጣ አንድሮሜዳ ጋላክሲ የኛን ጋላክሲ በእጥፍ የሚበልጠው የኛ ጋላክሲ ሚልኪ ዌይ ጋላክሲ 200 ቢሊዮን ከዋክብት ነው ያዙት ሚልኪ ዌይ ጋላክሲ 400 ቢሊዮን ከዋክብቶች እንግዲህ በውስጡ አጭቆ እንደያዘ እስካሁን እንግዲህ በተደረጉ ጥናቶች ተረጋግጧል ማለት ነው ሚልኪ አንድሮሜዳ ጋላክሲ ይሄን ይመስላል ልክ እንደ ሚልኪ ዌይ ጋላክሲ ሁሉ አንድሮሜዳ ጋላክሲ በመካከለኛው ስፍራ እጅግ ደማቅ የሆነ
ማለት እጅግ ደማቅ የሚለው በእኛ አማርኛ ስለሆነ ስለማይገለጽ ነው እንጂ ከድምቀትም በላይ የሆነው እጅግ ደማቅ የሆነው የብርሃን ጉድጓድ ይህን ይመስላል ማለት ነው። የብርሃን ጉድጓዱም ከሚልኪ ዌይ ጋላክሲ የብርሃን ጉድጓድ እጅግ የሰፋ ነው ማለት ነው። ሚልኪ ዌይ አንድሮሜዳ ጋላክሲ የሚባለው ይህን ይመስላል ማለት ነው። በዙሪያዎቹም እንግዲህ ሌሎች ድምቅ ያሉ ሌሎች የብርሃን ጉድጓዶች አሉ። ጉድጓድ የብርሃን ጉድጓድ ዘ ዋይት ሆል ይባላል። ዋይት ሆል የብላክ ሆል ተቃራኒ ማለት ነው። የጸሊም ጉድጓድ ይባላል። ሌላው ደግሞ በጨለማ የተሞላ ጉድጓድ አለ፣ በብርሃን የተሞላ ጉድጓድ ደግሞ አለ ማለት ነው። እንቀጥላለን። አሁን አንድሮሜዳ ጋላክሲን አየን። አሁን ደግሞ ወደ ሌሎች አስደናቂ ሆኑ አስደማሚ ሆኑ የዩኒቨርሱ ክስተቶች የዩኒቨርሱ አካላቶች እንጓዛለን። ዩኒቨርሳችን ቅድም እንዳልኳቸው እጅግ በረቀቁ እጅግ በሚያስደምሙ ክስተቶች ኩነቶች የተሞላ ነው ማለት ነው። በሁሉም አቅጣጫ ብትሄዱ እጅግ የሚያስደምሙ ክስተቶችን ማየታቸው አይቀርም። እነዚህ ሁሉ እንግዲህ ከዋክብት ናቸው። በዙሪያችን የምናያቸው እነዚህ ሁሉ ከዋክብቶች ናቸው ማለት ነው። አሁንም ደግሞ ወደ ሌላ ጋላክሲ ውስጥ ገብቻለሁ። እንደምታዩት በከዋክብት የታጨቀ ጋላክሲ ገብቻለሁ። ይሄ ሁሉ እንግዲህ የዩኒቨርሳችን አስደናቂ ክስተቶች ናቸው ማለት ነው። ይህንን እያያችሁ እንድትደመሙ ይህንን እያያችሁ የፈጣሪን ታላቅነት የፈጣሪን ሉዓላዊነት የፈጣሪን ሁሉን ቻይነት የፈጣሪን ብጡቅነት በሚገባ እንግዲህ እንድትረዱ ጭምር ነው ማለት ነው። ቪዲዮውን በጣም እንደምትወዱ ተስፋ አደርጋለሁ። አሁንም ጉዟችንን እንቀጥላለን። ብርሃናትን ወደ ማየት እንቀጥላለን። ዩኒቨርሳችን እንግዲህ በብርሃን የተሞላ ክስተት ነው። አሁንም እዚህ ጋር አስደማሚ ነገር ገጥሞኛል። አስገራሚ ነገሮችን ማየታችንን እንቀጥላለን። የቀረኝን ደቂቃ አይቼ ልመለስ። ትንሽ ደቂቃ አለኝ። ባለኝ 2 ደቂቃ አሁንም የቀሩትን የዩኒቨርሱ ክስተቶች ማየታችንን እንቀጥላለን። አሁንም እዚህ ጋር እንደምታዩት ሌላ አስደናቂ ክስተት አንዱን አስደናቂ ነገር አይታችሁ ሳጨርሱ ሌላ አስደማሚ ክስተት እያያችሁበት የምታዩበት ነው ማለት ነው። ዩኒቨርሳችን አስደናቂ እነዚህ ከዋክብቶች ናቸው። እንግዲህ ከዋክብቶች ሲፈነዱ ነው ይባላል። እሱን በሌላ ጊዜ በሌላ ርዕስ ነው የምናየው። ከዋክብቶች ይፈነዳሉ። ለምንድን ነው የሚፈነዱት? ምን የሚፈነዱት? ራሱን የቻለ ትልቅ አጀንዳ ስለሆነ ዩኒቨርሳችንን ማሰሳችንን ቀጥለናል። እዚህ ጋር ሌላ አስደማሚ ነገር ሌላ አስደናቂ ነገር እናያለን ማለት ነው። እሺ ዛሬ እንግዲህ ጥልቁን ዩኒቨርስ በሚመለከት ላካፍላችሁ ያሰብኩትን መረጃ በዚህ መልኩ ተጠናቋል። ቪዲዮ እንደወደዳችሁ ተስፋ አደርጋለሁ። ሌላ ጊዜ በሌላ ቪዲዮ እስከምንገናኝ ባላችሁበት ቦታ የፈጣሪ አብሮነት ጥበቃና ገዛ ከእናንተ ጋር ይሁን። እወዳችኋለሁ። ሰላም ሁኑልኝ። ባይ ባይ።